ጤና ይስጥልን የአሻም ተከታታዮች የዛሬ የዕለተ ማክሰኞ መጋቢት 2 ቀን 2017 ዓ.ም የአሻም 7 ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብርሃንሸት የተመማው ነኝ። አብራችሁን ቆዩ ጋበዝኩ። ርዕሰ ጉዳዮችን አስቀደምኩ። የትግራይ ክልል ሰራዊት የክልሉን ሕዝብ ህልውና ለማደፍረስ እየሰራ ነው ሲሉ ፕሬዝዳንት ጌታቸው ረዳ ወነጀሉ። ደንብ ተላልፈዋል የተባሉ 3 ድርጅቶችን ከ2 ሚሊዮን ብር በላይ ቀጥቻለሁ ሲል የደንብ ማስከበር ባለስልጣን አስታወቀ። በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት ወጣቱ ወደ ተስፋ መቁረጥ እየገባ መሆኑን የክልሉ ነዋሪዎች ለአሻም አስተያየታቸውን ገለጹ። በአርባ ምንጭ ከተማ የአዞ ስጋ መመገቢያ ሬስቶራንት ሊከፈት መሆኑን አሻም ከከተማ አስተዳደሩ ሰማች። ከውጭ እስራኤል በደቡብ ሶሪያ የቀድሞ አሳድ መንግስት ጦር ሰፈሮችን መደብደቧ ተገለጸ። እነዚህና ስፖርታዊ መረጃዎችን አካተናል። አብራችሁን ቆዩ። የትግራይ ክልል ሰራዊት የክልሉን ህዝብ ህልውና ለማደፍረስ እየሰራ ነው ሲሉ ፕሬዝዳንት ጌታቸው ረዳ ወነጀሉ። ርዕሰ መስተዳደሩ ሰራዊቱ የፕሪቶሪያውን ስምምነት በመጣስ የትግራይን ህዝብ ህልውና ለማደፍረስ እየሰራ መሆኑን የተናገሩት ለጋዜጠኞች በሰጡት መግለጫ ላይ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትናንት ለጋዜጠኞች በሰጡት መግለጫ ሁሉንም አይነት ችግሮች በጋራ መስራት እየተቻለ የትግራይን ህዝብ ህልውና ለማደፍረስ የፕሪቶሪያውን ስምምነትን በመጣስ እየተሰራ መሆኑን አስታውቀዋል። የክልሉ ሰራዊት ለስልጣን ፈላጊ ቡድን መሳሪያ መሆን የለበትም ያሉት ጌታቸው ረዳ ድርጊቱን የፕሪቶሪያውን ዘላቂ ሰላም ስምምነት የጣሰና የትግራይን ህዝብ አንድነት አደጋ ላይ የሚጥል ነው ብለውታል። ሰራዊቱ መንግስት ሊለውጥ አይችልም የሚሉት ጌታቸው መንግስት መቀየር ያለበት በስርዓትና በህግ ብቻ ነው ብለዋል። አሁን በትግራይ እየተደረገ ያለው ተግባር የወረዳና የጣቢያ አመራሮች በግድ ማህተማቸውን እንዲያስረክቡ በማስገደድ ከስልጣናቸው እንዲወርዱ ማድረግ ነው ብለዋል። እውነቱን የክልሉ ሰራዊት ከጣለበት ኃላፊነት ውጭ እየሰራ በመሆኑ እሴቶችን የሚያፈርስ ተግባር ሲሉ የገለጹ ጌታቸው ረዳ መንግስታቸው የጣለበትን ኃላፊነት ለመውጣት እየሰራ መሆኑን አብራርተዋል። ርዕሰ መስተዳድሩ ብርጋዴር ጄኔራል ምግበ ኃይለን ጨምሮ 2 የሰራዊቱ አመራሮችን በደብዳቤ ማገዱ የሚታወስ ነው። ደንብ ተላልፈዋል የተባሉ 3 ድርጅቶችን ከ2 ሚሊዮን ብር በላይ ቀጥቻለሁ ሲል የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ፈሳሽ ቆሻሻ ወደ ወንዝ እንዲገባ አድርገዋል ያላቸውን ድርጅቶች ከ2 ሚሊዮን ብር በላይ ያላነሰ ገንዘብ እንደቀጣቸው አስታውቋል። በቂርቆስ ክፍለ ከተማ የሚገኙ ድርጅቶች መሆናቸውን ከመግለጽ ባለፈ ድርጅቶቹን በስም ያልጠቀሰው ባለስልጣኑ ድርጅቶችን እያንዳንዳቸው 300 ሺህ ብር የቀጣ ሲሆን አንድን ግለሰብ ደግሞ 100 ሺህ ብር በመቅጣት በድምሩ 1 ሚሊዮን ብር መቀጫ መፈጸሙን አረጋግጧል። በተመሳሳይ መልኩ ባለስልጣኑ በአዲስ ክፍለ ከተማ 700 ሺህ ብር፣ በላፍቶ ክፍለ ከተማ ደግሞ 300 ሺህ ብር፣ በጉለሌ ክፍለ ከተማ ደግሞ በተመሳሳይ 300 ሺህ ብር በአጠቃላይ ድምሩ 2 ሚሊዮን 300 ሺህ ብር ቅጣት መፈጸሙን አሻም ማረጋገጥ ችላለች። ባለስልጣን መስሪያ ቤቱ ማንኛውም ግለሰብ ሆነ ድርጅት ደረቅ ቆሻሻን ሆነ ፈሳሽ ቆሻሻን ወደ ወንዝ በመጣል ከሚወሰድበት አስተዳደራዊ እርምጃ ራሱን እንዲጠብቅ ያሳሰበ ሲሆን አፈጻጸሙን በተመለከተ ደንብ ቁጥር አጣቅሶም አስረድተዋል። በዚህም የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ድርጊቱን በሚፈጽሙ ግለሰቦችና ተቋማት ላይ በደንብ ቁጥር 180/2017 መሰረት የሚወሰደውን እርምጃ አጠናክሮ እንደሚቀጥል ማስጠንቀቁን አሻም ከደንብ ማስከበር ባለስልጣን ባገኘችው መረጃ ማረጋገጥ ችላለች። በትግራይ ክልል ባለው የፖለቲካ አለመረጋጋት ወጣቱ ወደ ተስፋ መቁረጥ እየገባ መሆኑን አሻም ያነጋገረቻቸው ነዋሪዎች ገለጹ። በተጨማሪም ባለው አለመረጋጋት ምክንያት የኢኮኖሚ እንቅስቃሴው መጎዳቱንና የኑሮ ውድነት መናሩን በክልሉ የተለያዩ ከተሞች ነዋሪዎች ገልጸዋል። ባልደረባችን ኃይለ ገብርኤል ታደሰ ነዋሪዎችን አነጋግሮ ተከታዩን ዘገባ አጠናቅሮልናል። በትግራይ ክልል የነበረው ግጭት በፕሪቶሪያ የግጭት ማቆም ስምምነት ምክንያት ከተቋጨ በኋላ ባለፉት ዓመታት ውስጥ የተለያዩ ሁነቶች ተፈጥረዋል። በዋናነት ግን አሁንም ድረስ መፍትሄ ያልተገኘለት በደብረ ጽዮን በሚመራው ህወሓትና በጌታቸው ረዳ በሚመራው ጊዜያዊ አስተዳደር መካከል የተፈጠረው አለመግባባት ነው። ይህንን ተከትሎም ሁለቱ አንጃዎች በየራሳቸው በተለያዩ ጊዜያት ማስጠንቀቂያም ማስፈራሪያም የሚመስሉ መግለጫዎችን ሲያወጡ ቆይተዋል፣ እያወጡም ይገኛሉ። በዚህ ሁሉ አለመግባባቶች ውስጥ ግን ባለፈው ጊዜ በነበረው ግጭት በተለያዩ መንገዶች ጉዳቶች የደረሱበትና
እንዲመለስና ጫናዎች እየደረሱበት የሚገኘው ግን የክልሉ ነዋሪ ነው። በክልሉ ነዋሪዎቹ ከመኖሪያ አካባቢያቸው መፈናቀል ጀምሮ እስከ ኑሮ ውድነት ድረስ ጫና እያደረሰባቸው ይገኛል። አሁንም ድረስ መፍትሄ ያልተገኘለት የሁለቱ ኃይሎች አለመግባባት በተመለከተም አሻም ያነጋገረቻቸው የተለያዩ የትግራይ ክልል ከተሞች ነዋሪዎች በፖለቲካዊና በኢኮኖሚው ላይ ያላቸውን ሀሳቦች አጋርተውናል። ለአሻም ሀሳባቸውን ያጋሩት የመቀሌ ከተማ ነዋሪ በማህበራዊ ሚዲያ ላይ የሚሰማው የውጥረት መረጃና በአካል የሚታየው የተለያየ መሆኑን ተናግረዋል። አሁን ላይ ያለው አስተዳደር በስርዓት እንዲያስተዳድርና በተለይም መቀሌ ላይ ከንቲባው ወደ ስራ እንዲገባ እንዲደረግ እንደሚፈልጉ ገልጸዋል። የአድዋ ነዋሪ የሆኑት አስተያየት ሰጪ ደግሞ ህብረተሰቡ በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ አካባቢያቸው እንዲመለሱ እንደሚፈልግ አንስተዋል። መሬት ላይ የሌለ ግን ዝም ብሎ ማህበራዊ ሚዲያ ላይ የህብረተሰቡን አዝማሚያ ለማወቅ የሚደረግ የማህበራዊ ሚዲያ ሽኩቻ አለ። መሬት ላይ ግን ሌላ ማለት ነው። መሬት ላይ ሌላ ነው ያለው። ግን በማህበራዊ ሚዲያ የሚሰራጨው የተለያዩ ፍላጎቶች አሉ። እነዚህ ፍላጎቶች ናቸው። ህዝቡ የሚፈልገው ህዝቡ መንግስት እንዲመራ ይፈልጋል። ታውቃለህ፣ መንግስት ማለት ጊዜያዊ መንግስት ማለት ነው። የህዝቡ ጥያቄ ከፕሪቶሪያ ስምምነት ሊተገበሩ የሚገባቸው ጥያቄዎች ነበሩ እስካሁን ያሉት ማለት ነው። በዚህ አካባቢ ብዙ ተፈናቃይ ያለ፣ የኢኮኖሚ ሁኔታው በዛው ልክ በጣም ነው እንትን የሆነ ከብዛቱ አንጻር በየከተሞቹ ብዙ መጠለያ ቦታዎች አሉ። ስለዚህ የህዝቡ ዋናው ጥያቄ ስደተኛው ወደ ነበረበት ተመልሶ ኢኮኖሚ ተረጋግቶ ወደ ነበረበት የመመለስ አንደኛው ጥያቄ ነው። ከጦርነት የማይተናነስ በየመጠለያ ቤቱ በረሃብ አሁን እንደሚታወቀው የነበረው እርዳታም እንደመቋረጥ አይነት ነው። ህዝቡም ወደ ነበረበት ተመልሶ ሰርቶ ለመብላት ያለው ጉጉት እንዳለው ነው። ስለዚህ ዋናው የህዝቡ በየከተማው በየእንትኑ ያለው የስደተኛው ያለውን ሁኔታ ነው ለማለት ነው። ሌሎቹ የአዲግራትና አድዋ አስተያየት ሰጪዎች ደግሞ አሁን ላይ ያለው ውጥረት ስጋት ውስጥ እንደከተታቸውና የህዝቡ ቀዳሚ ጥያቄ የሰላም ጥያቄ መሆኑን አንስተዋል። በጣም መለየት በማይቻልበት ሁኔታ ስለነበረ ወደዚህ ደረጃ ደርሰናል። ስለዚህ ውጥረቱ አሁን እንደሚታወቀው ደርሷል። ግን ህዝቡ አብዛኛው እንደ ፐርሰናል የኔም የሚፈልገው ሰላም ነው። ሰላም እንዴት ይመጣል የሚለው ደግሞ እዛ ላይ መነጋገር እንችል ይሆናል። አሁን ያለው ውጥረት ግን ሰው በጣም ስጋት ያስከትታል። ስናየው ግን ፐርሰናሊ ሰላም የሚያስቀድም የሆነ አካል ቢመጣ ግን ሰላም የሚያስቀድም ነው ህዝቡ ይፈልጋል። ህዝቡ በአጠቃላይ ሰላም ፈላጊ ነው። ከዚህ ሁሉ ስቃይና ከዚህ ሁሉ መከራ በኋላ ህዝቡ ለሰላም ለልማት ነው ሀሳብ የነበረው። እንደዚህ አይነት ነገር ይፈጠራል፣ እንደዚህ አይነት ነገር ይመጣል ብሎ ያሰበ የጠረጠረ በፍጹም አልነበረ። ማለት ከገመተውና ካሰበ ውጭ ነው የሆነብን። አጠቃላይ በተለይ ደግሞ ይሄ ነገር ተጽዕኖው በተለይ ወጣቱ ላይ ነው። እኔ ፎከስ አድርጌ የምናገር የምፈልገው ወጣቱ ላይ ነው። ማለት ወጣቱ ተስፋ በመቁረጥ ስራ በማጣት በጣም ለከፍተኛ ችግር እየተጋለጠ ነው። በተለይ በአድዋ ከተማ እኔ በምኖርበት ብዙ ጓደኞቼ፣ ብዙ አብሮ አደጎቼ በዚህ ሁኔታ በጣም ተጨናንቀው ምናምን ተስፋ ቆርጠው ያልሆነ ውሳኔ እየወሰኑ ነው። አብዛኞቹ ወደ ስደት፣ ሌላው ደግሞ ወደ ያልተፈለገ ሱሶች፣ ወደ ያልተፈለገ ወንጀሎች ምናምን የሚገቡበት ነገር እየተፈጠረ ነውና ህዝቡ በጣም አሳስቦታል። ማለት እንግዲህ መፍትሄ የሚሆን ብለው የሚያስበው ተነጋግረው ያለው ነገር በንግግር በጠረጴዛ ዙሪያ ተከባብረው ያለውን ልዩነት ህዝቡን በማስቀደም የህዝቡን ስቃይ የህዝቡን መከራ በሚቀንስ ህዝቡን ወደ ተሻለ መረጋጋት ወደ ተሻለ ሰላም በሚያመጣ መልኩ ያላቸው ልዩነት ተነጋግረው በመከባበር መንፈስ ቢፈቱት የሚል ትልቅ የሰላም ፍላጎት አለ። በሽረ በተፈናቃዮች መጠለያ ጣቢያ ውስጥ የሚገኙ ተፈናቃይ እስካሁን ባለው ሁኔታ እርዳታ እንዳልተቋረጠና በየወሩ እንደሚደርሳቸው፣ ሆኖም ግን ስጋታቸው ግጭት ድጋሚ እንዳይቀሰቀስና የሰው ህይወት እንዳይጠፋ መሆኑን ገልጸዋል። ገና ነው እስካሁን እግዚአብሔር ይመስገን። ስጋታችን ግን እንደ 2013 እንደ 2015 ኩናት እንዳይነሳ ከተነሳስ ብዙ እልቄ ብዙ አማራ ብዙ ትግሬ ያልቃል ዳል ጥርጥር ያለን ነው እንጂ ካልተነሳማ ጦር ያለን አልከፈረን እስካሁን። በክልሉ ያለውን የኢኮኖሚ እንቅስቃሴ በተመለከተ በመቀሌ ባለው ስጋት ምክንያት የጥሬ ገንዘብ እጥረት መኖሩንና ነጋዴዎች ገንዘብን የመሰብሰብ እንቅስቃሴ እንደሚያደርጉ ገልጸዋል። በአንጻሩ የገበያው እንቅስቃሴ በአንጻራዊነት መሻሻል ማሳየቱን ተናግረዋል። በሌሎች ከተሞች ደግሞ የኑሮ ውድነት ጫና እንደተፈጠረባቸው አንስተዋል። ትልቁ ችግር ያለው ያው የኑሮ ውድነት ነው። ማለት በዚህ ሁኔታ ነገር በቃ የሸቀጦች ዋጋ ከጊዜ ወደ ጊዜ እየጨመረ በተለይ ደግሞ የገንዘብ ዝውውር በጣም እየቀነሰ ማለት ሰው ያንቀሳቀስ አይደለም። ያው ጭንቀት ውስጥ ሀሳቦች ስለሆነ ብዙም የንግድ እንቅስቃሴ በደንብ አታይም። የአቅርቦት እጥረትም አለ። በዛ ላይ ደግሞ ያው ያልተከፈለ የመንግስት ሰራተኛ ደሞዝም ብዙ ችግሮችም ስላሉ ሰው ኑሮውን ማሸነፍ በጣም እየከበደ ነው።
አዎ ኢኮኖሚውን በጣም አሁን በተለይ እኔ ባለሁበት በአዲግራት ነገሮች በጣም ተቀያይረዋል። አሁን እንደው የመግለጫ ከመሰጠት የሚሊተሪ መግለጫ ከመሰጠት በፊት እና አሁን ከሰጠ በኋላ ያለው ልዩነት በጣም ከፍተኛ የኢኮኖሚ መቃወስ አለ። ዋጋ በጣም ጨምረዋል። ሰው መረጋጋት አቅቶታል። በጣም ኃይለኛ አሁን ያለውን ይዞ ወደ እቃ መግዛት ወደ መሸመት ምግብ መሸመት ምናምን የገባበት እንትን አለ። በጣም ነገሮች ተወደዋል። ያው ስጋት ካለ እንደዚህ አይነት ቴንደንሲ በጣም የታወቀ ነገር ነው። ኢኮኖሚው ላይ ግን በጣም የፈጠረው ትልቅ ጫና እንዳለ ግን አሁን ማንኛውም ሰው የሚገነዘቡ ነገር ነው። አጠቃላይ ኮንስትራክሽኑ አሁን የነበረው እንቅስቃሴዎች በጣም ተዳክመዋል። ቢዝነስ ማሰብ የሚፈልግ የነበረው ሰው አሁን ቢዝነስ እያሰበ አይደለም። ምክንያት ያለችውን ብር ኤዲብል ምንድን ነው የሚበላና ይሄ ለኑሮ የሚያስፈልጉ እንትኖች ላይ እያዋላት ነው ያለውና ኢኮኖሚው ላይ በጣም ከፍተኛ ጫና አሳድሯል። ከኢኮኖሚ አንጻር ከጊዜ ወደ ጊዜ እንትን እየሆነ ነው። ጭማሪዎች በየእንትኑ አለ። ባለፈው 2 ሳምንት 3 ሳምንት ጀምሮ ደግሞ የካሽ ማውጣት ስጋቱም ሰውም በካሽ ነበር። እሱን ለትንሽ ቀናት ነበር። ከዛ ሰው እየተረጋጋ አሁን እየተሻለ ነው። የኢኮኖሚ እንቅስቃሴው ደህና ነው። ካሽ ወጥቷል። በቃ ካሽ አሁን እንደምታውቀው ተዘግተን በነበረበት ሰዓት ካሽ እንዴት አስፈላጊ ነበር ይታወቃልና ያ አሁን ነጋዴዎቹ እነዚህ በውድድርና የሚያሰርፉትን አሁን ካሽ ብቻ ነው እየሰበሰቡ ያሉት። ከእቁ በለው ከእድር በለው ካሽ በፐርሰንት እየገዙ ነው። ለምን ካሽ ያስፈልገናል ብሎ ስለሚያስቡ ነጋዴዎቹ ነው ማለት አይደለም። ካሽ እጥረት ካልሆነ በስተቀር ያለው ገበያ እንቅስቃሴ ሙሉ ነው። አሁን ዛሬ ሰኞ ገበያ ነው አይደለ? ገበያው አለ፣ ግን ካሽ እጥረት አለ። ካሹን በፐርሰንት እየገዙት ነው። የክልሉ ነዋሪዎች በዋናነት ወጣቶች እየደረሰባቸው የሚገኘውን ጫናና የኑሮ ውድነቱን አስመልክተው ቅሬታቸውን ቢያነሱም እንኳን የትግራይ ሁለቱ አንጃዎች ግን አሁንም ድረስ ባለመግባባት መግለጫ እያወጡ መወነጃጀላቸውን መቀጠላቸውን አሻም ለመታዘብ ችላለች። በአርባ ምንጭ ከተማ የአዞ ስጋ መመገቢያ ሬስቶራንት ሊከፈት መሆኑን አሻም ከከተማ አስተዳደሩ ሰማች። በከተማዋ የሚከፈተው ይህ ሬስቶራንት ያልተለመደና አዲስ በመሆኑ የቱሪዝም ዘርፉን ለማነቃቃት እንዲሁም የቱሪስት ገቢ ምንጭን ከፍ ለማድረግ የሚያግዝ በመሆኑ ከቀጣይ ዓመት ጀምሮ ተግባራዊ እንደሚደረግ የአርባ ምንጭ ከተማ የአዞ እርባታ ተቋም ለአሻም ነግሯታል። መስከረም አዲሱ ኢትዮጵያ በቱሪዝም ዘርፍ የምታገኘው ገቢ እየተቀዛቀዘ እንደመጣ የተለያዩ መረጃዎች ይጠቁማሉ። ይህን ታሳቢ በማድረግም በአርባ ምንጭ ከተማ የአዞ ሬስቶራንት ሊከፈት መሆኑን አሻም ከአርባ ምንጭ ከተማ አዞ እርባታ መረጃው ደርሷታል። የሚከፈተው ይህ አዲስ ሬስቶራንት ጥቅሙ ምንድን ነው? በተለይ ደግሞ የቱሪዝም ዘርፉን ከማንቀሳቀስ አኳያ ምን አይነት አስተዋጽኦ ይኖረዋል? ቅድመ ዝግጅቱስ ምን ይመስላል? ስትል አሻም የአርባ ምንጭ ከተማ አዞ እርባታን አነጋግራለች። የአርባ ምንጭ ከተማ አዞ እርባታ ተቋም ስራ አስኪያጅ ዳዊት ዳኜ ለአሻም እንደገለጹት በኢትዮጵያ የሚታየውን የቱሪዝም ዘርፍ መቀዛቀዝ ለማሳደግና የውጭ ሀገር ጎብኚዎችን ቁጥር ከፍ ለማድረግ እየታሰበ የአዞ ሬስቶራንት በአርባ ምንጭ ከተማ ሊከፈት እቅድ እንደተያዘ፣ በዚህም ከፍተኛ ገቢ ለማግኘት እንደታሰበና ከቀጣይ ዓመት ጀምሮ ወደ ስራ ለመግባት ቅድመ ዝግጅቶች እየተደረጉ መሆናቸውን ተናግረዋል። በጣም ከፍተኛ ኑትሪሽናል ቫልዩ ስላለው ያው ፈረንጆች ስለሚያውቁ እነሱ ይጠይቃል እኛን መጥቶ እኛ ጋር ደግሞ በዛ መሰረት እኛ ተጨማሪ ያው በበቂ ሁኔታ እዛ አዞ ምርት ስላለን ሬስቶራንት ኦልሬዲ ለመክፈት ብለን ፕላን ላይ ያለነው። አሁን ደግሞ ቅድሚያ የሚሰሩ ስራዎች አሉ። ያ ስራ ከመክፈታችን በፊት ኮንስትራክሽን ይቀድማል። ቤቶችን ማስራት፣ ግቢውን ውብ ማድረግ፣ ሌሎች ተጨማሪ ቱሪስት መስህቦች እኛ እንደ ዙ ፓርኪንግ ነው። አዞ ብቻ ሳይሆን ተጨማሪ ዘብራ ወይም ሜዳ ዘብራ፣ አንበሳ፣ ቂንጭል፣ አሳማ ጥሩ ነገሮችን አሁን እያስገባን ነው ያለነው እና ቱሪስቶችን ለማቆየት ነው ታቢ ለማድረግ። አሳማው አዞ ሬስቶራንቱ ደግሞ ቀጥሎ ኮንስትራክሽኑ እነዚህ ቅድሚያ የሚሰሩ ነገሮች ሲያልቅ ፕላን አለን ነው ያልኩት። ፕላን አንድ አመት በኋላ ነው ቅድሚያ የሚሰሩ ስራዎች አሉ። ያ እስካፌል ያለብን ትኩረት የሚሹ ጉዳዮች ስላሉ እነዛ ካለቁ በኋላ ቀጣይ ላይ ከፍተኛ የውጭ ሀገር ጎብኚዎች ፍላጎት ስላለ ሬስቶራንት ይከፈታል። የአዞ ስጋ ውድ መሆኑን ያነሱት ስራ አስኪያጁ የሚሸጥበት ዋጋ በዶላር መሆኑን ተናግረው ይህም የመሆኑ ምክንያት የተለያዩ የውጭ ሀገር ጎብኚዎች ለጉብኝት በሚመጡበት ጊዜ የአዞ ስጋ ፍላጎታቸው እየጨመረ በመምጣቱ ይህንንም ለምን ወደ ቱሪዝም ዘርፍ በማሳደግ የገቢ ምንጭ ማድረግ አይቻልም በሚል እሳቤ የተወሰነ ውሳኔ መሆኑን እንዲህ ይናገራሉ።
ኮስቲ ነው። አሁን አዞ ኮስቲ ነው ከአሳ ጋር ሲነጻጸር። አዞ ደግሞ ለማደግ ረጅም ጊዜ ነው። እኛ እዚህ ቀልበን ነው መግበናቸው ነው። ንጽህና ይታከማሉ። ምን ይላል እንደ ቤት እንስሳ። ራንቺንግ ማለት ምንድነው? ከዋይልድ ከሆነ ቦታ ላይ አምጥተሽ እዚህ በአንድ ቦታ ላይ ስታኖሪ ነው። በአርቲፊሻል በሆነ ቦታ ላይ በተፈጥሮ ቦታቸው ወደ አርቲፊሻል ቦታ ወይም ሰው ሰራሽ ቦታ ላይ አምጥተሽ ኮንሰርቭ ማድረግ ነው። ራንች ማድረግ ራንች የምንለው ማለት ነው በራሱ ወርዶ ማለት ነው። ስለዚህ እኛ አሁን እነዛ ነገሮችን ረጅም ጊዜ ነው አዞ ለማድረስ እስከ 3-4 አመት ድረስ ነው የሚፈጀው። አንድ አዞ ለእርድ እስከሚደርስ ድረስ ብዙ ወጪ ነው የሚወጣው። ስለዚህ ለሀገር ውስጥ እንትኖች አገር ውስጥም ብዙ ፍላጎቱ የለም። ፍላጎቱ በተወሰነ መልክ ስለሆነ በተለይ እኛ ምንድነው ውጭ ሀገር ዜጎች ጥያቄያቸው ከፍተኛ ስለ እነሱን ነው ታሳቢ ያደረግነው። ያ ዞሮ ዞሮ በዶላር ነው የሚሸጠው። ለእኛ ገቢም ነው ከፍተኛ ገቢም ስለሆነ ነው ይህን ሀሳብ ብንከፍት ብለን ፕላን ያዝነው። አዞ ምርት ያላነሰ ገቢ ማስገኘት እንችላለን። አሁን እኛ ጋር 2500 አዞዎች አሉ። እነዚህ አሁን በካሬንት ዋጋ ቢሸጡ በጣም ይገርምሽ ቆዳው ብቻ ማለት ነው ከ60 ሚሊዮን ብር በላይ ነው የሚያስገኘው ገቢ ማለት ነው። አሁን ጎግል ላይ ሰርች ብታደርጊ በሴንቲሜትር ነው የሚሸጠው ቆዳው። በሴንቲሜትር ዶላርስ ነው የሚሸጠው። ስለዚህ በትንሽ እኛ $5 ብለን ስናሰላ በጣም ዝቅተኛው ስን ማለት ነው ከ60 ሚሊዮን ብር በላይ ነው ገቢ የሚያስገኘው ማለት ነው። በኢትዮጵያ የአዞ ሬስቶራንት መክፈት የቆዳ ምርትን ወደ ውጭ ሀገራት ከመላክ ይልቅ በሀገር ውስጥ ምርቶችን በማምረትና ለሽያጭ በማቅረብ ትርፋማ መሆን ይቻላል ሲሉም አክለው ተናግረዋል። ሬስቶራንቱ አንድ አዞ ማለት ነው 30-40 ሺህ ነው አንድ አዞ ሲታረድ። ያ ማለት ዞሮ ተጨማሪ ገቢ ነው። አሁን ቆዳውና ሲተን እኛ ኤክስፖርት አይደል የምናደርገው። እዚሁ ስጋውን እዚህ ሬስቶራንቱን ብንከፍት እዚህ ደግሞ ቫልዩ አድ አድርገን ብንሸጥ ተጨማሪ ገቢ እናገኛለን ነው። ስለዚህ ተጨማሪ ገቢ ሲገኝ ደግሞ ራንቹንም አገሩትንም ይጠቅማል። ባጭሩ ተጨማሪ ገቢ አድማሳችን ለማስፋት ሰው ምንድነው አዲስ ስለሆነ ምንድነው እንደዛ አይነት ነገር አለ ሲባል ማየት ይፈልጋል። ሰው ማየት ስለሚፈልግ ቴስት ማድረግ ነው የሚፈልገው። ስለዚህ ያ ስለሆነ ያን አንደኛ ራንቹን አዞ ለመጎብኘትና ስጋውን ለመብላት ብሎ የሚመጣው ፍሰቱ ከፍተኛ ይሆን። በዛ ልክ ደግሞ ከቱሪስት የምናገኘው ገቢያችንም እየጨመረ ይሄዳል ነው። የጎብኚዎቹን ፍላጎት ለማሟላትም በተቋሙ ካዞ ውጪ አሳማ፣ የከርከሮ እርባታዎችን በማስፋፋት ለገበያ እንደሚቀርቡ ተገልጿል። የሬስቶራንቱ መከፈት ከገቢ ምንጭነት ባሻገር ለስራ ዕድል ፈጠራ መንገድ እንደሚሆንም አሻም ከአርባ ምንጭ ከተማ አዞ እርባታ ተቋም ያገኘችው መረጃ ያሳያል። ዜናዎቻችን ቀጥለዋል ተመልካቾቻችን። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። እስራኤል በደቡባዊ ሶሪያ የቀድሞ የአሳድ መንግስት ጦር ሰፈሮችን መደብደቧ ተገለጸ። እስራኤል በጎላን ኮረብቶች ሶሪያ የምታደርገውን ወታደራዊ እንቅስቃሴ ካላቆመች ጥቃቶች እንደሚቀጥሉ አስጠንቅቃለች። ባልደረባሽ ናትናኤል በላይነህ በትንታኔ ተመልክቶታል። የእስራኤል ወታደራዊ አውሮፕላኖች በሶሪያ ደቡባዊ ግዛት ዴራ አካባቢ ጥቃቶች እንደፈጸሙ የመገናኛ ብዙሃን ዘገባዎችና የክትትል ቡድን ገልጸዋል። የጥቃቱ ኢላማዎች በቀድሞ የበሽር አልአሳድ መንግስት ወታደራዊ ቦታዎች ላይ ያነጣጠሩ እንደሆኑ ነው ዘገባዎች ያመላከቱት። በመንግስት የሚተዳደረው የሶሪያ የዜና አገልግሎት ሳና ሰኞ ማምሻውን የተፈጸመው ጥቃት ከዋና ከተማይቱ ደማስቆ በስተደቡብ 103 ኪሎ ሜትር ወይም 64 ማይል ርቃ በምትገኘው በዴራ ሰሜናዊ ክፍል በሚገኙ 2 ከተሞች ላይ ነው ብሎታል። የእስራኤል አውሮፕላኖች በዴራ ሰሜናዊ ክፍል በሚገኙት የጃባብና ኢዝራ ከተሞች አካባቢ በርካታ ጥቃቶችን ፈጽመዋል ሲል ዘገባው አክሏል። መቀመጫውን በእንግሊዝ ያደረገው የሶሪያ የሰብአዊ መብት ተመልካች ቡድን በእስራኤል ተዋጊ ጀቶች 17 ጥቃቶች በከተሞች ውስጥ በሚገኙ 2 ወታደራዊ ቦታዎች ላይ መፈጸሙን ገልጿል። እስካሁን ግን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ግን ታዛቢው ገልጿል። ቻናል 14 የተሰኘው የእስራኤል ሚዲያ በበኩሉ የአየር ጥቃቱ ያነጣጠረው በሶሪያ የሚገኙ አማጺ ቡድኖች ሊወስዱት እየሞከሩት ባሉት በአሳድ መንግስት ጦር ሰፈር የጦር መሳሪያ መጋዘኖች፣ ራዳር፣ ታንኮችና መድፎች ላይ ነው ብሏል። በታህሳስ ወር የሶሪያ ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ እስራኤል በሶሪያ ኢላማዎች ላይ በመቶዎች የሚቆጠሩ የአየር ድብደባዎችን መፈጸሟን በመግለጽ ላይ ነው። የሶሪያ ኦብዘርቫቶሪ እንዳለው የእስራኤል ጦር ከታህሳስ ወር ጀምሮ በሶሪያ ኢላማዎች ላይ ከ500 በላይ የአየር ጥቃቶችን የፈጸመ ሲሆን በዚህ ዓመት እስካሁን 21 የተመዘገቡ ጥቃቶችን ፈጽሟል። እስራኤል ወታደራዊ ንብረቶች በእስራኤል ጠላት ኃይሎች እጅ እንዳይወድቁ ለማድረግ ነው ስትል አብዛኛው የእስራኤል ጥቃቶች በአንድ ወቅት በተደረገው የአገዛዙ ኃይሎች ተይዘው የነበሩ መገልገያዎችና
የጦር መሳሪያዎችን ያነጣጠሩ ናቸው ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ወር ደቡብ ሶሪያ ሙሉ በሙሉ ከወታደራዊ ኃይል ነጻ መሆን አለባት ሲሉ መንግስታቸው በሶሪያ ጊዜያዊ ፕሬዝዳንት አህመድ አልሻራ የሚመራው አዲሱ መንግስት ኃይል በደማስቆ መገኘቱን አስጠንቅቀዋል። አልአሳድ ከተወገደ በኋላ የእስራኤል ጦር ከ1974 ዓ.ም ጀምሮ እስራኤልና ሶሪያን በጎላን ኮረብቶች ላይ ወደሚገኘው የተባበሩት መንግስታት ጥበቃ በሚደረግለት የጥበቃ ቀጠና ውስጥ በመግባት ግዛቱን ተቆጣጥሯል። የእስራኤል ባለስልጣናት የበሽር አልአሳድ ውድቀትን ተከትሎ በእስራኤል ድንበር አቅራቢያ የሚገኘውን ደቡብ ሶሪያን ከወታደራዊ ኃይል ለማላቀቅ ቃል ገብተዋል ተብሏል። የሶሪያ መንግስት በአካባቢው ያለው ቁጥጥር ደካማ ሲሆን እስራኤል በጊዜያዊ የፕሬዝዳንት አልሻራ ጦር ወደዚያ ካሰማራ ኢላማ ታደርጋለች በማለት ዝታለች። ባሳለፍነው ሳምንት የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ አልሻራን የአልቃይዳ ጂሃዲስት አሸባሪ በሲቪል ህዝብ ላይ አሰቃቂ ድርጊቶችን እየፈጸመ ነው ብሏቸዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው የሽግግር ስርዓቱን ክፋት የሞላበት ብለውታል። የሶሪያ እስላማዊ መንግስት ገና ከጅምሩ በአማጺ ቡድን ላይ ወታደራዊ ዘመቻ ማጠናቀቁን አስታውቋል። ጥቃቱ ያተኮረው ግን አብዛኞቹ የሶሪያ አናሳ ብሔረሰቦች በሚኖሩባቸው የባህር ዳርቻ ግዛቶች ነው ሲል የእስራኤል ታይምስ በዘገባው አስታውቋል። የሶሪያ የሰብአዊ መብት ተመልካች ቡድን በበኩሉ 973 ንጹሃን ዜጎች በመንግስት ኃይሎችና በተባባሪ ተዋጊዎች በአጸፋ ግድያ መገደላቸውን አስታውቋል። ከ250 በላይ የአላውያን ተዋጊዎች መገደላቸውና ከ230 በላይ የመንግስት የጸጥታ ኃይል አባላትም መገደላቸውን ቡድኑ ገልጿል። የሶሪያው መሪ አልሻራ የእስራኤልን አስተያየቶች የማይረባ ነው ሲሉ አጣጥለውታል። ዝርዝር ዘገባውን ስናዘጋጅ አልጀዚራና እስራኤል ታይምስን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። የትግራይ ክልል ሰራዊት የክልሉን ህዝብ ህልውና ለማደፍረስ እየሰራ ነው ሲሉ ፕሬዝዳንት ጌታቸው ረዳ ወነጀሉ። ደንብ ተላልፈዋል የተባሉ 3 ድርጅቶችን ከ2 ሚሊዮን ብር በላይ ቀጥቻለሁ ሲል የደንብ ማስከበር ባለስልጣን አስታወቀ። በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት ወጣቱ ወደ ተስፋ መቁረጥ እየገባ መሆኑን የክልሉ ነዋሪዎች ለአሻም አስተያየታቸውን ገለጹ። በአርባ ምንጭ ከተማ የአዞ ስጋ መመገቢያ ሬስቶራንት ሊከፈት መሆኑን አሻም ከከተማ አስተዳደሩ ሰማች። ከውጭ እስራኤል በደቡብ ሶሪያ የቀድሞ አሳድ መንግስት ጦር ሰፈሮችን መደብደቧ ተገለጸ። ለዛሬ ዕለተ ማክሰኞ መጋቢት 2 ቀን 2017 ዓ.ም ከአሻም ቴሌቪዥን ወደ እናንተ የደረሱት የአሻም 7 ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለሆናችሁና ስለተከታተላችሁን ከልብ እያመሰገንኩ የምሰናበታችሁ ተረኛ ሳላፊው ብርሃን እሸቴ ነበርኩ። ቀሪ የአሻም ቴሌቪዥን ጥንቅሮች ወደ እናንተ መድረሳቸውን ይቀጥላሉ። ተመልካቾቻችን የአሻም ቴሌቪዥን አዳዲስ ዜናዎችና ወቅታዊ መረጃዎችን ከሳተላይት በተጨማሪ በማህበራዊ ትስስር ገጾች ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምችሉ መጠቆም እንፈልጋለን። አሻም ለሁላችን!